ሰላም ሰላም እንደምን አላችሁልኝ ውድ የዩቲዩብ ተከታታዮቼ። እንግዲህ ዛሬ ደግሞ በሚገርም ሁኔታ አዲስ አበባ በምሽት ምን እንደምትመስል በተለያዩ ጭፈራ ቤቶች እንዲሁም ደግሞ የተለያዩ ቡና ቤቶች እንዲሁም በአካባቢው ላይ ቆመው የሚገኙ እህቶቻችንን እንግዲህ ምን አይነት ስራ እንደሚሰሩ ታውቃላችሁ። ይህንን ስራ እንዴት መስራት እንደጀመሩ አንዳንድ ፈቃደኛ የሆኑ እህቶችን የምጠይቅ ይሆናል ማለት ነው። በዛሬው ዕለት ደግሞ እንግዲህ አንድ እህቴን አግኝቻለሁ። በዛ ምክንያት እንግዲህ የህይወት ታሪኳን ገልጻልኛለች። ወደዚህ ህይወት እንዴት እንደገባች በዚህ በቡና ቤት ህይወት ላይ ምን ያህል ገንዘብ እንደምታገኝ ለማን ብላ በምን ምክንያት ወደዚህ ህይወት እንደገባች ሙሉ ነገሯን ገልጻልኛለች ማለት ነው። እቺ እህታችን እንግዲህ ስሟ ሂሩት ይባላል። ሂሩት ገና ልጅ ናት። እንግዲህ እንደምትታየው ገና የ20 ዓመት ልጅ ወጣት ናት። ይህንን ህይወት ከጀመረች 2 ዓመት እንደሞላ ትገልጻልኛለች። ይህንን ስራ የጀመረችበት ዋነኛ ምክንያት ምን እንደሆነም ገልጻልኛለች። እንግዲህ እንደምታዩት በየቦታው ቆመው የሚገኙት እህቶቻችን አብዛኞቹ ገና ታዳጊ ወጣቶች ናቸው። ያው ተማሪ መሆን የሚገባቸው የዩኒቨርሲቲ ተማሪ መሆን የሚገባቸው ሀገር ተረካቢ የሆኑ እህቶቻችን ናቸው። ነገር ግን በተለያየ ምክንያት በኑሮ ችግር ምክንያት በተለያየ በጦርነት እንዲሁም ደግሞ በመፈናቀል ምክንያት ወደዚህ ህይወት የገቡ እንዳሉ ገልጸውልኛል። ነገር ግን ሙሉ ታሪኳን ለሌላ ሰዎች ማስተማሪ ይሆናል ብላ በማሰብ አንድ የ20 ዓመት ወጣት ሂሩት የምትባል ልጅ ሙሉ ታሪኳን ገልጻልኛለች ማለት ነው። በዚህ መሰረት እንግዲህ ማቀርብላችሁ ይሆናል። እቺታችን ከምዕራብ ጎንደር እንደመጣች ገልጻልኛለች። ይህንን ስራ መስራት ከጀመረችም 2 ዓመት እንዳስቆጠረችና ዋነኛ ምክንያቷ ትምህርቷን በማቋረጥ ወደዚህ ህይወት የገባችበት ዋነኛ ምክንያት ቤተሰቦቿን ለመርዳት ቤተሰቦቿን ከችግር ለማውጣት ምክንያቱም እህቶቿ ቤተሰቦቿ ሙሉ ቤተሰቡ ማለት ነው ካርታ በማስያዝ ብድር ተበድረው ነበር። ይህንን ብድር ተበድረው ንግድ ለመነገድ ተበድረው ነበር። በዚህ ምክንያት ብድሩን መክፈል ባለመቻላቸው የጀመሩት ንግድ ስላከሰራቸው ይህንን ነገር ባለመክፈላቸው የተነሳ ወደ ጎዳና ሊወጡ ስለሆኑ ምክንያቱም ያስያዙት ካርታ ሊወረስባቸው በመሆኑ ይህንን ነገር እያየሁማ ቁጭ አልልም ብላ በማሰብ ወደ አዲስ አበባ ከምዕራብ ጎንደር በመምጣት ይህንን ስራ እንደጀመረች ገልጻልኛለች። እጅግ በጣም ጠንካራ ሴት ናት። ምክንያቱም በ18 ዓመቷ ነው ማለት ነው ይህንን ስራ የጀመረችው። አላማዋ ትልቅ ነው። አሁን ያለችበት ቦታ ትንሽ አስቸጋሪና በህብረተሰቡ የተናቀ አይነት ቢሆንም እሷ ግን ይዛ የተነሳችው አላማ እጅግ በጣም የሚያስከብራት ሴት ናት። እቺ እህታችን እንግዲህ 2 ዓመት ሙሉ ይህንን ስራ እየሰራች ትገኛለች። እና እንዴት ነው ቤተሰቦች ይህን ጉዳይ ያውቃል ወይ የሚል ጥያቄ አቀርቤላት ነበር። ቤተሰቦች በጭራሽ አያውቁም። ነገር ግን ቤተሰቦችን ከጎዳና ከመውጣት አትርፊያቸዋለሁ። ምክንያቱም በየወሩ እኔ ከማገኘው ገንዘብ ላይ በየቀኑ ከማገኘው ገንዘብ ላይ ይህንን ስራ በመስራት ማለት ነው ቤተሰቤን ከጎዳና አትርፊያለሁ። እኔ ደግሞ በዚህ ምክንያት ኩራት ይሰማኛል ብላኛለች። እኔም አድንቂያታለሁ። ምክንያቱም አብዛኛው ሰው እንግዲህ አብዛኛው ወጣት ለቤተሰቡ ይህን ያህል መስዋዕት ይከፍላል ብዬ አላስብም። እሷ የሄደችበት መንገድ ትንሽ ለህይወቷ አስቸጋሪ ቢሆንም ነገር ግን እየከፈለች ያለችው መስዋዕትነት እጅግ በጣም የሚያስከብራት ነው። እንዴት ነው ከዚህ ህይወት ለመውጣት ሐሳቡ የለሽም ወይ የሚል ሐሳብ አቅርቤላት ነበር። እሷም ኦልሞስት ክፍያውን ከፍዬ ወይም እዳቸውን ከፍዬ እየጨረስኩላቸው ነው። ከትንሽ ጊዜ በኋላ ወጥቼ ባጠራቀምኳት ከማጠራቀማት ገንዘብ ላይ የራሴን ስራ ለመስራት አላማ አለኝ የሚል ሐሳብ ነው የገለጸችልኝ። እጅግ በጣም ያደነኳት። ምክንያቱም በዚህ ችግር ውስጥ በዚህ ህይወትን አደጋ በሚጥል ስራ እየሰራች ግን ወደፊት አላማዋን ለማሳካት ገንዘብ እያጠራቀመች እንዳለች ገልጻልኛለች። ምክንያቱም እንግዲህ እዚህ አካባቢ ያሉ አብዛኛው ሴቶቹ በሱስ የተጠቁ ናቸው። በተለያየ ሱስ ስላሉ ገንዘብ የመቆጠብ እድላቸው እጅግ በጣም አናሳ ነው። ነገር ግን እህታችን ሂሩት ያልኳችሁ ማለት ነው ይህንን ነገር ለማከናወን ገንዘብ እያጠራቀመች ቡክ እንዳላትና ገንዘብም እንደያዘች ገልጻልኛለች። እጅግ በጣም ያደነኳት። እሷም ይህንን ነገር ለእህቶቼ ለሌሎች እህቶቼ ወደዚህ ህይወት ለመግባት ያሰቡ እህቶቼ ከዚህ ህይወት ራሳቸውን እንዲቆጥቡ በተቻላቸው መጠን ከፍተኛ የሆነ ችግር ካልገጠማቸው በስተቀር ወደዚህ ህይወት በተለያየ ምክንያት በጥጋብ ከቤተሰብ ጋር በትንሽ ግጭት እየወጡ እንዳይገቡ የሚል መልእክቷን እህታዊ መልእክቷን አስተላልፋለች። እኔም ታሪኳን ስለነገረችኝ እጅግ በጣም አድርጌ ነው ያደነኳትኝ። እና እንግዲህ እቺ እህታችን እጅግ በጣም አስደናቂ የሆነ የቡና ቤት ህይወት ታሪኳን ገልጻልኛለች። እናንተም ይህ ቪዲዮ አስተማሪ ነው ለሌሎቹ ይጠቅማል ብላችሁ የምታስቡ ከሆነ ላይክ አድርጉልኝ፣ ኮሜንታችሁን እንድታስቀምጡልኝ እፈልጋለሁ። በሌላ የቡና ቤት ህይወትና የባለ ታሪክ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። ሰላም ሁኑ።